መጣልኝ ምግብ ሰርቼልህ እኮ አለሚት የጃምጪ ቶሎ ባሌ ደክሞት ነው የመጣው። ቆንጆ ምግብ ነው የሰራሁልሽ። ለኔ? አዎ። እማዬ እንብላት አይደል? አይበሉም እንዴ ናስ? አይ ሚስት እንዴት አርጎኝና ነበር ደግሞ። እስቲ ዋንጭል እማዬ እንብላ። አሁን ነው የበሉት። ኧረ እንደፈትፈት አድርገሽ ከነጋ አልበሉም ነበር። ቀይ ስር አማረኝ ብለው ሰርቼላቸው የእሳቸውን ድርሻ በልተው ነው አንተ የመጣኸው። ብላልኝ ንክስ በእውነት እሺ። እማ ታዲያ ብትበይ እኮ ትንሽ ጥሩ ነበር። ጠግብ ብሏልኝ አባት ብላ ወይ ላጉረሰሽ። እንዴት ደስ እንደሚለም የሆድሽን አይቶ እኮ ነው ሙያሽ እንዲያሳምረው። እውነት ገባህ አለ በልተሻል? እሺ ደውላ ይታለች እቺ አንቺ የት ሄዳለሁ እናት? ቆይ ለምንድን ነው ክብር የማይኖርሽ? አንተ ነህ እንጂ ክብር የሌለ። ነገ ልትባረር ለምትችል ለባዳ ሰራተኛ ብለህ እህትህን ልደበድብ የነበረው። ቆይ ምን አስበህ ነው ለእሷ መቆም የጀመርከው? ይወድ ስሚኝ፣ እህቴ ነሽ። በጣም እንደምወድሽ ታውቂያለሽ። አውቅ ነበረ፣ አሁን ግን አላውቅም። አሁን የማቆም ምን እንደሆነ ታውቃለህ? በአንድ ተራ ሰራተኛ ፊት ቢያዋርደኝ እንኳን ምንም የማይመስለው ወንድም እንዳለኝ። ይቅርታ ላዋረድሽ ፈልጌ አልነበረም፣ አናደሽኝ ነው። ወንድሜ ባትፈልግም አዋርደኛል። ለአንድ ተራ ሴት ብለህ ግንብ ጋጋሽ ትለኛል። ተራ ትበያት፣ የሰው ልጅ ተራ አይባልም። ከመቼ ጀምረው ነው እንደዚህ ጥሩ ሰው እየሰራራ ያለው? ምን አግኝተህ ነው? ሰለቸኛ፣ ክፋት ሰለቸኝ። አሁን የምፈልገው ነገር አንቺም ራስሽን እንድታስተካክይ ነው። የሚስተካከል የሚሆን የማስተካክለው ምንም ነገር የለኝም። እኔ እንደዚህ እንዳለው ፐርፌክት ነኝ። በክፋት ነው ፐርፌክት ይሆንሽው። የምትሰሪው ስራ አንድ ቀን ወደ አንቺ የዞረ ቀን ደብቁኝ ከልሉኝ ብትይ ራሱ የምትገቢበት ቦታ ነው የምታጭው። ተደብቀሽ የምትሰሪው ተንኮል አደባባይ የወጣ ቀን በሀፍረት አንገትሽን ነው የምትደፊው። አልደፋም። የኔን ክፋት አደባባይ ማውጣት የሚችል ሰው አልተወለደም፣ ሊወለድም አይችልም። ስሚኝ ወድ ታናሼ ነሽ፣ እወድሻለሁ። ስለማስብልሽ ነው የምነግርሽ። አብረን ብዙ ተንኮል ሰርተናል። ያኔ ክፋት ስሰራ የምተኛው እንቅልፍና አሁን ክፋቴን ትቼ የምተኛው እንቅልፍ ካልቀመሽው በስተቀር ያለውን ሰላም ልነግርሽ አልችልም። ሰላሜን ሳኝ እንቅልፍ ያሳጣኝ ነገር የባሌን እናት ላይ ወይ ያቺ የተረገመኝ ሰራተኛ ላይ የምሰራው ግፍ ሳይሆን የገዛ የእናቴ ልጅ ወንድሜ ያደረገብኝ ነገር ነው። ስሚኝ ወድ አሁንም ድጋሚ እነግርሻለሁ። ከዛሬ ጀምሮ ራስሽን አስተካኪ። ወንድምነቴን የምትፈልጊው ከሆነ ከዛሬ ጀምሮ በአዲስ መንገድ ላይ መሄድ አለብሽ። አለበዛ ምን ልታረግ ነው? መቃብሬ ላይ እንዳቆሚ ልትለኝ ነው? እስከ መቃብር ምን አስጠበቀኝ? አጠገብ ላጠገብ ላንቆምም እንችላለን እኮ። በአንድ ሰራተኛ የተነሳ እኔ አጠገብ ላቆም ነው? ለአንድ ተራ ሰራተኛ ስም አላት። ተራት በያት። ፀሐይ ብለሽ ጥሪያት። ፀሐይ እንደማውልዳት ታውቃለህ። ጃንጥላ ካልያዝኩኝ ማቃጠሏን አልችለውም። የውጩን ፀሐይ ጃንጥላ ይዤ አልፈዋለሁ። ቤቴ ውስጥ የወጣችውን ፀሐይ ምን ላደርጋት እችላለሁ? ፀሐይ እንዳታቃጥልሽ ከፈለግሽ ርቀትሽን ጠብቂ፣ አለበለዛ ታቃጥልሻለች። አንቺን ብትሆኚ የማየ እንዳትደርሱ። ፍቅር ነው። አንቺ ልጅ ስለምን ፍቅር ነው የምታወሪው? ፍቅሬ እናቴ ነች ብዬ ስንት ጊዜ ነው ነገርኩሽ? አለማዬ እናትና አባቴ መርዳት ነው ብዬ ስንት ነው ነገርኩሽ? ብዙ ጊዜ ግን አላመንኩሽም። ብታምኚኝ ይሻልሻል። በዚህ ሰዓት ስራዬን አርፌ መስራት ብቻ ነው ፈልገው፣ ከዛ ውጪ ምንም አልፈልግም። ፍቅር እኮ ስትፈልጊ ይፈልጋለሁ፣ ሳትፈልጊ ደግሞ አልፈልግም የምትይው ስሜት አይደለም። ድንገት መጥቶ እንደ ደራሽ ውሃ ጠራርጎ አንቺ ከምትፈልጊው ቦታ ሳይሆን እሱ ወደሚፈልገው ቦታ ይወስድሻል። የኔ ደራሲ ፍቅር ደግሞ ደራሽ ውሃ መሆኑን በምን አወቅሽ? ፊልም ላይ ታይታኒክ የሚለው ፊልም ላይ ነው ያየሁት። አላየሁትም። እስካሁን እንዴት አላየሽው? እሺ ልንገርሽ፣ ታይታኒክ ማለት
በአንድ መርከብ ውስጥ የነበረን የፍቅር ታሪክ የሚያሳይ ፊልም ነው። ከአንድ ቦታ ወደ አንድ ቦታ ለመዘዋወር ምርጫቸውን መርከብ ያደረጉ አንድ ደሃ ወንድና ለሀብታም የታጨች ሴት መካከል የሚፈጠር የፍቅር ታሪክን የሚያሳይ ፊልም ነው። እሺ እዚህ ድረስ ከነገርኩሽ ይበቃሻል። የተቀረውን ፊልሙን እና ትረጃዋለሽ። አጓግተሽኝማ አልለቅሽም። እንደጀመርሽው ጨርሻት። እሺ ከዛ እነዚህ ወጣቶች መሀል ያለ የኑሮ ሁኔታ ሳይገድባቸው መግባቢያቸውም ገንዘብ ሳይሆን ማረግ ሳይሆን ከበርቴነትና ድህነት ሳይሆን መለኪያቸውን ፍቅር ብቻ ያደረጉ ሞት ብቻ የሚለያቸው ሰዎች ናቸው። ከዛስ የሚቀጥለውን ፊልሙን እና ታውቂዋለሽ። ተናገሪ ብዬሻለሁ። አለበለዚያ ያበደርኩሽን ብር ነው መቀበልሽ። እሺ እነግርሻለሁ። ከዛ እዛ መርከብ ላይ ሆነው አለማቸውን እየቀጩ እያለ መርከቧ መዳረሻዋ ጋር ሳትደርስ ከትልቅ የበረዶ ግግር ጋር ተጋጨች። ከዛ መርከቡ ሰመጠ። ውሃው ቀዝቃዛ ስለሆነ ከዛ እሷ እንድትተርፍ ሞቃት ቦታ ላይ አርጓት እሱ ቀዝቃዛ ቦታ ላይ ተቀምጦ በቅዝቃዜው ብዛት በረዶ ሰርቶ ሞተ። እሷ ግን ተረፈች። በጣም የሚያሳዝን ፊልም ነው። እውነት ነው፣ በጣም ያሳዝናል። ግን አፍቃሪ ስላገኘች ብቻ ነው የተረፈችው። እሱ ደግሞ ለፍቅር ሲል ሞተላት። እውነተኛ ፍቅር ሞት እንኳን አይገድበውም። እውነት ነው። አስቢው እስቲ እኔና አንቺ ታይታኒክ መርከብ ውስጥ ነበርን እንበል። አንቺን አፍቅሮ ከእናትና ከእህቱ ጋር ጦርነት የገባ መርከቧ ብትጋጭ ብትሰጥም እሱ በረዶ ይሆናል። እድለኛ ነሽ፣ በረዶ የሚሆንልሽ ወንድ አግኝተሻል። ለኔ ግን ማን ይሆንልኛል? ማንም። ራሴው በረዶ ሆናለሁ። አንቺ የምትወጃቸው እማያሉልሽ፣ እሳቸው በረዶ ይሆኑልሻል። ወይኔ ካንቺ ጋር እያወራው እሳቸውን ረሳዋቸው። በምግብ እጦት የተነሳ በረዶ የሆነውን ጨጓራቸውን ሄጄ በምግብ ላሙቅላቸው። ቤት ወንደሰን የለም እንዴ? ቢኖር እንዳለ መቁጠር አይከብድም። አንዳንዴ አይኑን እያዩት አይናቸው ክርትት ሲል በሀሳባቸው ልጄ እባክህ እናትህ እየተሰቃየች ነው አድናት የሚሉ ይመስለኛል። እማ እንዴት ዋልሽ? እግዚአብሔር ይመስገን። ዮዲትስ እቺ ልጅ እንደው ምን ሆና ነው? ነብሰ ጡር ነሽ፣ ተንከባከቢ ራስሽን። በዚህ ሰዓት ወደዚህ ወደዛ ማለት አያስፈልግም ስላት ጭራሽ ውጭ ወጥታ በጠራራ ፀሐይ ክው ክው ትላለች። መቼ ተቀምጣ ታውቃለች? ሁሌ እንደዞረች ነው። መቼ ተቀምጣ ታውቃለች? ደግሞ የሆነ በጎ አድራጎት ምናምን ስራ ነገር ጀምራለሁ ብላ ሳትጀምር አትቀርም። በጣም ምስኪን እኮ ናት። ሰው አንድ ቀን ለራሱ ህይወት አይኖርም፣ ሁሌ ለሰው ህይወት እየኖረች። እውነት ግን በጎ አድራጎት ማህበር እንደምትሰራ አመንካት? አዎ እማዬ አውቀሻታል። ዮዲት እኮ ውጯ ነው እንጂ የሚያናድደው ውስጧ እኮ የዋህ ነው። ነጭ እርግብ ማለት እኮ ነው ወዷ። እውነት እማዬ? አዎ አውቃታለሁ፣ በደንብ ነው ማውቃት። እኔም አውቃታለሁ እኮ ማ። ግን እንደሚገርመኝ ታውቂያለሽ? ምን አለ አንዳንዴ እንኳን ለራሷ ብታስብ። ሁሌ እድሜ ልኳን ስለሰው ስለ አንቺ ሁሌ ትጨነቃለች። ምን አይነት የዋህነት እንደሆነ አላውቅም። እኔማ እባክሽ አንቺ ምሰማሽ ከሆነ ምከሪያት እስቲ። አንዳንዴ እንኳን ለራሷ ታስብ። ሌላው ቢቀር ሆዷ ውስጥ ጽንስ አለ፣ ልጃችን አለ። ለልጁ ታስብ እንዴ! እድሜ ልክ ለሰው ማሰብ። እኔ በመክራት ትሰማኛለች ብለህ ነው? አዎ በጣም ነው የምትወዱሽ። ያው ሰው ደግሞ የሚወዱትን ይሰማ የለ። ቢያንስ እኔን እንኳን እምቢ ብትል አንቺን እሺ ትልሻለች። አቤት ማል አንቺ ያላት ክብር ደግሞ እውነት አንቺ በያት አንቺን ትሰማሻለች። የኔ ልጅ እኔ በነግራት የማትሰማኝ ብትነግራት ልትሰማ የምትችለውን ምናልባት አንድ ነገር ልንገርህ። ምንድን ነው? አሁን ልጅ ልትወልድ ስለሆነ እስከ ዛሬ የሰራችውን ኃጢአት ለልጅክ ግፍ ሆኖ እንዳይቀር ንስሐ ግቢ በላት። እማዬ ባለፈው ላጠፋችሁ ጥፋት ይቅርታ አላረግሽላትም? አርጌላታለሁ። አላረግሽላትም። ብታረጊላትማ ኖሮ የድሮውን እያነሳሽ በየቀኑ እየያትም ነበር። በፍጹም አላረግሽላትም። ቂም ደግሞ ባንቺ አያምርም። የኔ ልጅ ወንድዬ ሙት ያደረገችውን ነገር ሁሉ ይቅርታ ብያታለሁ። ተይማ፣ እኔ ህፃን አይደለሁም። አላረግሽላትም። ብታረጊላትማ ኖሮ እንደዚህ አትይም ነበር። በህድ ላይ ነው እንጂ ሚስቴም እናቴ መስማማት ካልቻሉ ምን አደርጋለሁ? ልጄ ይቅር ብያታለሁ። እባክሽ አትዋሺ።
ሁሌ እኮ አይሻለሁ። ሁሌ ነው የምመለከትሽ። የወዲት በፍቅር አይን ስትመለከትሽ አንቺን ለመንከባከብ ስትጥር፣ አንቺ ግን ትገፊያታለሽ። ምን አለ ግን ከልብሽ ይቅርታ ብታደርጊላት? እኔ ነኝ እኮ እኔ የወዲትን ፊት የነሳሁት። አዎ በደንብ አይቼሻለሁ፣ በደንብ እማ። የወዲት ማለት እኮ አንቺ ምግብ ካልበላሽ እኮ አይወርድላትም። የወዲት እኔ ካልበላው አትበላም፣ እኔ ካልጠጣው አትጠጣም እያልከኝ ነው? እኔ እኮ እማ በምን ልማልሽ? እማዬ ሞች እኔ ልሞት? አንተ ምን በወጣ እኔ ልሞትልህ ልጅ። ከባለቤቴ የወዲት ጋር ተስማሙ። ከዛ ሁለታችሁ በሰላም ስትኖሩ የኔም ደስታ ነው። አንቺም ላይ እሷም ላይ ሀዘን ማየት አልፈልግም። አትጣሉ። አንተ ብቻ ሰላም ሁንልኝ እንጂ ከዮዲት ጋር እስማማለሁ። ደሞማ የወዲት በጣም ትቀይራለች። አዎ የሆነ ጊዜ ትንሽ ጥፋት አጥፍታለች፣ ግን አውቃ አይደለም። አሁን በጣም ተቀይራለች። የቤቱን ንጉስ በፍቅር ያማለልሽው ሰራተኛ የት ቆይተሽ ነው? ማንን ነው በፍቅር ያማለልኩት? ወንድሜን ነው። ለወትሮው ጠንካራ የነበረውን ወንድሜን አልፈሰፈሽው። ጥሩ ሰው እንዲሰራሩ አደረግሽው። እንደሆነ የማላውቀው ምን አይነት ብልሃት ብትጠቀሚ ነው? ለአንቺ እንደ ወታደር ሊዋደቅልሽ ቆርጦ የተነሳው። ማንም እንዲዋደቅልኝ አልፈልግም። ራሴን መጠበቅ እችላለሁ። ሁሉም ተንኮለኛ ሰው እንደዚህ ነው የሚለው። ፊቱ ላይ የሚታየው ሌላ፣ በልቡ የሚያስበው ተንከሲስ። በይ ንገሪ፣ እንዴት አድርገሽ ነው ወንድሜን ያጠመድሽው? አላውቅም ብለሽ ልትዋሽኝ እንዳትሞክሪ፣ ምክንያቱም እኔን መዋሸታችን። ተንኮለኛ በልቡ የሚያስበውን ነገር እንዴት አወቅሽ? አንቺም ተንኮለኛ ነሽ ማለት ነው? ክፍታፍ እንዳመጣልሽ አትናገሪ። ቦታሽን ወቂ። አንገትሽን ደፍተሽ እንደመጣሽ አንገትሽን ደፍተሽ ኑሪ። ከኔ ጋር ትከሻ ለመለካከት እንዳትሞክሪ። አልሞክረውም። ልሞክረውስ ብል እንዴት ይቻለኛል? አንቺን ለማሸነፍ የሚሆን ልብ ከየት አገኛለሁ? ስላገኘሽው እኮ ነው ከየት አገኘሽው ያልኩሽ ያለሁት። አንቺ የተረገምሽ፣ ድጋሚ ጠይቅሻለሁ። እንዴት አድርገሽ ነው ወንድሜ እኔ ላይ እንዲነሳብኝ ማድረግ የቻልሽ? ነገርኩሽ እኮ እኔ ምንም አላደረኩም። የእውነትም ጥሩ እየሆነ ከሆነ ራሱ በራሱ እንጂ የኔ እጅ የለበትም። ገላሽ መሆን ነው ያለበት። ገላሽ? አዎ፣ እኔና ማዬ እያሰቃየንሽ ስትቸገሪ ይህን የመሰለ ቤት ውስጥ መኖር የምችለው አስቻለውን ሴትነቴን ተጠቅሜ ከተቆጣጠርኩት ነው ብለሽ በገላሽ አማለሽ እኛም ቤተሰቡን ትቶ ከአንቺ ጎን እንዲቆም አደረግሽ። ስነ ስርዓት ያዢ። ያላደረኩትን ነገር አድርገሻል ብለሽ ልትወቅሽኝ አትሞክሪ። ብሞክር ምን ልታመጪ ነው? ልትደበድብኝ ነው? ንገሪኝ፣ ልወቀው። ትሰሚኛለሽ? ቦታሽን ወቂ። እኔ ማን ነኝ? ንገሪኝ። ዮዲት። ዮዲት ማን? ንገሪኝ። ማን? አንቺ ያሰሬ ልጅ ነሽ። አልረሳሽውም ማለት ነው። ያለቃሽ ልጅ ዮዲት። እዚህ ቤት የገባሽው ምን ፍለጋ ነው? እንጀራ። በትክክል ከተወለድሽ ጀምሮ አይተሽው የማታውቂውን እንጀራ እየበላሽ ነው። ተመስገን ጌታዬ ለዚህ ወግ ማዕረግ ያበቃኝ ብለሽ መኖር ነው ያለብሽ። አለበለዚያ ግን በኩራት በደስታ እየበላሽ ያለሽውን እንጀራ ካፍሽ ላይ ቀምቼ አባርሽና ለዘመናት የለመድሽውን ያሳደገሽን ከጀሱ ጋር የተቀላቀለ እንጀራ እንድትበይ አደርግሻለሁ። ባትሳፈጪ ጥሩ ነው። አለበለዚያ ከስራ አባረሽ ከልጅነቴ ጀምሮ ለምደሽዋል ወዳልሽው ጀሱ ልትመልሽኝ ነው? አዎ እመልስሻለሁ። በአሁኑ ግን የጀሶም ያረብሻል። ይቅርታ አድርጊልኝና የጀሱ እንጀራ በልቼ አላውቅም። ከማኛ የተራረፈ ጥርግራጊ ብንበላም እግዚአብሔር ይመስገን ወዛለን። በአንቺ ቤት ሙድ መያዝሽ ነው አመዳም። ትሰሚኛለሽ? ሰራተኛ መሆንሽ አትርሺ። የምበላውን የምትሰሪልኝ፣ ልብሴን የምታጥቢልኝ፣ አልጋዬን የምታነጥፊልኝ ሴት ነሽ። እውነት ነው። ተመችቶሽ እንድታድሪ የኔ አልጋ ማንጠፍ ያስፈልግሽ። ረጅም ሰዓት
ቆመሽ መሳለብ እንድቺ ኃይል የምታገኘው እኔ ሰርቼ በማቀርብልሽ ምግብ። እንደዚህ አምሮብሽ ንጹህ ሆነሽ የምትታዩ እነዚህ እጆቼ ስላጠቡልሽ ነው። አዎ ሰራተኛ ነኝ። በውሸት ሰውና ሰውንም አላጣላ። ሰው አየኝ አላየኝ ብዬ ሳይሆን ለእውነት ስል የተሰጠኝን ኃላፊነት ወገቤ እስኪንቀጠቀጥ ድረስ የሚሰራ ታማኝ፣ ቅን፣ ፈጣሪዋን የምትፈራ ሰራተኛ ነኝ። ስትኮሪ እኮ ሰው ቤት ሳይሆን ሀገር የምትመሪ ነው የምትመስለው። ሀገር የሚመራውን እኛ አይደለም አቅፈን እሽሩሩ ብለን የምናሳድገው? እንዴት አልኩራ። አድጎ ሀገር ከመምራቱ በፊት በእኛ በሰራተኞች ሲመራ ነበር። አረ ምላስ ንግግርሽ ልዩ ነው። ለምን ሞቲቬተር አትሆኝም? ላነቃቃሽ አይደለም፣ እውነቱን የተናገርኩት። አስቢው እስኪ እኔ እዚህ ቤት ውስጥ ባልኖር ኖሮ ቤቱ ምን ይሆን ነበር? ያለኔ 2 ቀን ቢቆይ ቆሽሾ መሽተት ይጀምራል። የተናቀ ስራ እየሰራው ከመሰለሽ ተሳስተሻል። ሰራተኞች ሰው ቤት አንሰራም ብናምጽ ያለ እናንተ መኖር አንችልም ብላችሁ እግራችን ላይ ወድቃችሁ ተለምኖን ነበር። አንቺ ሰራተኛ በጣም ነው የጠገብሽው። ለዚህ ንግግርሽ እቀጣሻለሁ። ቁርስ በልተሻል? አልበላውም። ዛሬ ቁርስ፣ ምሳና እራት አትበይም። ካልበላው እንዴት ቆሜ እሰራለሁ? በደረትሽ ትሳቢያለሽ። እንደውም ቤቱን ለመወልወል ጨርቅ አያስፈልግሽ። መሬቱ ላይ እየተሳብሽ ልብሶችሽ ያጸዱታል። አላደርገውም። ታደርጊዋለሽ። አላደርገውም ትላለች እንዴ? አመዳም